አልሸባብ ፕሮፓጋንዳ የወለደው የወቅቱ ስጋት። የሱዳን ጦር ከአሜሪካ ልዩ ወታደራዊ ኃይል ጋር በወሰደው ጣምራ ውጊያ ከ10 በላይ የአልሸባብ አባላትን መግደሉንና የተሳካ ዘመቻ መፈጸሙን የአገሪቱ ፕሬዝዳንት አስታወቁ። ይህ ልዩ ዘመቻ አልሸባብ ከሰሞኑ ያደረሰውን ጥቃት ተከትሎ የተደረገ እንደሆነ ዘገባዎች ገልጸዋል። ባሳለፍነው ሳምንት አልሸባብ በሞቃዲሾ በሚገኝ አንድ ሆቴል ላይ ባደረሰው ጥቃት 7 ሰዎች መገደላቸውን፣ ብዙዎች መቁሰላቸውንና በሆቴሉ ላይም ጉዳት መድረሱን አንድ የዓይን እማኝ ለሮይተርስ ተናግረዋል። ይህን ጥቃት በቅርቡ የተፈጸመ ስለሆነ እንደ መነሻ አነሳ ነው እንጂ ቡድኑ የፈጸማቸው አሰቃቂ እልቂቶች ዓለም በታሪክ ማህደሩ አድምቆ የጻፋቸው እልፍ ፍጅቶች አሉ። ለዚህ አባባላችን ማሳያ ይሆን ዘንድ ጥቂቶቹን እናንሳ። በ2010 በፈረንጆቹ አቆጣጠር በኡጋንዳ ካምፓላ በተፈጸመ ጥቃት 74 ሰዎች ተገድለዋል። በጥር 2019 በኬንያ ናይሮቢ 21 ሰዎች ተገድለዋል። በጥቅምት 2017 በሞቃዲሾ ከ500 በላይ ንጹሃን ሲገደሉ ከ300 በላይ ቆስለዋል። በሚያዝያ 2015 ገሪሳ በተባለ የኬንያ ዩኒቨርሲቲ ውስጥ ባደረሱት ጥቃት 148 ሰዎች ሲገደሉ ከ100 በላይ ቆስለዋል። ለዚህ ሁሉ መጠፋፋት ገፊው ምክንያት ምን ነበር? ዓላማውስ ምንድነው? ለሀገሪቱ ብሎም ለቀጠናው የሚፈጥረው ስጋት ምንድነው? በዚህ ሁሉ ሂደት ውስጥ የሶማሊያ እርምጃ እንዴት ይገመገማል? አህጉራዊ ተቋማትና ዓለም አቀፉ ማህበረሰብ ምላሹ ምን ይመስላል? እነዚህን ጉዳዮች መረጃን አገላብጠን የዘርፉ ምሁራንን አናግረን እንደሚከተለው አቅርበናል። አዘጋጅ ዶክተር መቅደስ ታዬ፣ አቅራቢ ማርቆስ በላይ። ሶማሊያ እንደ አብዛኞቹ የአፍሪካ ሀገራት በሶቪየት ርዕዮተ ዓለም ውስጥ የነበረች ሀገር ነበረች ይላሉ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል መምህርና ተመራማሪ ዶክተር ሙልጌታ አየለ። በተለይ በ1990ዎቹ በምስራቅ አፍሪካ የተለያዩ አማጺ ቡድኖች መነሳት ጀመሩ። ከኢትዮጵያም የኢህአዴግ እንቅስቃሴ ተጀመረ። በወቅቱ የሶማሌ ፕሬዝዳንት የነበሩት ዚያድ ባሬ ጠንካራ አመራር ነበራቸው። እንደሚታወቀው ሶማሊያ በተለያዩ አውሮፓውያን ተከፍላ በቀኝ ግዛት ስር የቆየች ነበረች። ዚያድ ባሬ ከስልጣን ሲወርዱ ሀገሪቱን ተቀብሎ በአንድነት የሚመራ አካል አልነበረም። በአንጻሩ ግን ኢትዮጵያ የሽግግር መንግስት በመመስረት እንደ ሀገር መቀጠል ቻለች። ሶማሊያ ግን በተለያዩ ጎሳዎች ተከፋፈለች። ዋናዋ ሶማሌም መንግስት አልባ ሆነች። በዚህ ወቅት በተለይ በመካከለኛው ምስራቅ ይኖሩ የነበሩ ሶማሊያውያን የሀገራቸውን እጣ ፋንታ ለመወሰን ተሰባሰቡ። አሊታድ አሊዝላኒያ ወይም የወጣቶች ህብረት ወይም አልሸባብን መሰረቱ። ሶማሊያ ከተበተነች አደጋው ከባድ የጥቅም ብሎም የደህንነት ስጋት ስለሚፈጥር በተለይ አሜሪካ ይህን ለመቆጣጠር ሶማሊያ ገባች። በዚህ ወቅት ይላሉ ዶክተር ሙልጌታ፣ አሜሪካ በቪየትናሙ ጦርነት ተሸንፋ የነበረችበት ወቅት ነበር። በመሆኑም የሶማሌ ወጣቶች ህብረት አሜሪካን ከሀገራቸው ለማውጣት ተንቀሳቀሱ። ለዚህ እንቅስቃሴ ትልቁ አስተምሮ የነበረው ከውጭ የመጡ ሰዎች ሃይማኖታችንን ሊያስቀይሯችሁ ነውና ጂሃድ አውጁባቸው የሚል ነበር። በዚህም እነዚህ ወጣቶች አሜሪካውያንን ለማጥቃት የተለያዩ ዘመናዊ ትምህርቶችን በቴክኖሎጂ እየታገዙ መተግበር ጀመሩ። አሜሪካ ላይ ትልቅ ጉዳት በማድረሳቸው አሜሪካ ለሁለተኛ ጊዜ በዓለም ፊት እንድትሸነፍና ሶማሊያን ለቃ እንድትወጣ አደረጉ። እነዚህ ወጣቶች የእስልምናን አስተምሮ ጠንከር ባለና ወደ ራሳቸው ፍላጎት ባደላ መልኩ ማካሄድ ጀመሩ። ከዓለም አቀፉ አሸባሪ ቡድን አልቃይዳ ጋርም መገናኘትን ጀመሩ። የመስከረም 11 የሁለቱ መንትያ ህንፃዎች የሽብር ጥቃት አሜሪካንን ወደ ቆራጥ አቋም ሲቀይር በማቆጥቆጥ ላይ የነበሩ አሸባሪ ቡድኖችን የልብ ልብ ሰጠ። አሜሪካ በሽብርተኝነት ጉዳይ ላይ ዓለም ወይ ከጎኗ እንዲቆም ወይም ደግሞ ከአሸባሪዎች ለይታ እንደማታይ አሳወቀች። በዚህም ኢትዮጵያ በሶማሊያ የተንቀሳቀሰ ያለውን አሸባሪ ቡድን ለህልውና አስጊ ስለሆነ በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ጉዳዩን በፓርላማ አጽድቀው ጸረ ሽብር እንቅስቃሴያቸውን ጀመሩ። አሜሪካም የጦር ቤዟን በአርባ ምንጭ እንድትገነባ አደረጉ። ዶክተር ሙልጌታ እንደሚሉት የሶማሊያው የሽብር ቡድንም ኢትዮጵያ ላይ የተለያዩ ትንኮሳዎችን መፈጸሙን መረጃዎች ያሳያሉ። በዚህም ኢትዮጵያ በቡድኑ ላይ እርምጃዎችን በመውሰድ እንዲበተን አደረገች። ቡድኑም ወደ ጎረቤት ሀገራት በመሸሸግ ወደ ሽምቅ ውጊያ ተሸጋገረ። እዚህ ላይ አንዳንድ ተንታኞች ለቡድኑ መጠናከር የኢትዮጵያ እርምጃ ተጽዕኖ ፈጥሯል ይላሉ። በአዳማ ዩኒቨርሲቲ የማህበረሰብ ሳይንስና ስነሰብ ትምህርት ክፍል
ባልደረባ የሆኑት ዶክተር አለምሰገድ ደበሌ ግን ይህን መደምደሚያ በመቃወም ኢትዮጵያ በወቅቱ ያደረገችው ደህንነቷን ለማስጠበቅና ቀጠናውን ለማረጋጋት ያደረገችው መከላከል ነው ይላሉ። አልሸባብ በሽምቅ ውጊያ እንዲያንሰራራ የአቡበከር አልባግዳዲ አስተምሮ ተጽዕኖ ፈጣሪ ነበር። እንደ ዶክተር ሙሉጌታ ማብራሪያ ይህም ቡድን መደገፍ ፖለቲካዊና ኢኮኖሚያዊ ፋይዳው የተገለጠላቸው ሀገራት እጃቸውን መስደድ ጀመሩ። ኢራን በገንዘብም በክህሎትም በሎጂስቲክም ደገፈች። አባላቱም ቁጥራቸውን እያሰፉ የተለያዩ ጥቃቶችን በማድረስ የገቢ ምንጫቸውን በማዳበር ቀጠሉ። አሁን ላይም እስከ 10,000 እንደሚጠጉ ሮይተርስ ገልጧል። ከላይ እንዳነሳ ነው እየተበታተነች የነበረችውን ሶማሊያ ለመታደግ የአሜሪካ ወደ ሀገሪቱ መግባትን ተከትሎ የወጣቱን ስሜት የተቆጣጠሩ አስተምሮዎች የዓላማዎቻቸው ተቀዳሚ እንዲሆኑ አደረጉ። አሁን ላይ ያለውን መንግስት በማውረድ እስላማዊ መንግስት መመስረት፣ አሜሪካውያንንና አውሮፓውያንን ከሀገራቸው ማስወጣትና በሸሪያ የሚተዳደር ታላቅ እስላማዊ መንግስትና ቀጠና መፍጠር ግባቸው መሆኑን ዘገባዎች ያሳያሉ። ይህንን ቡድን የሞቃዲሾ መንግስት ብቻውን ማዳከም ሆነ መቆጣጠር ሳይችል ቀርቶ የተለያዩ አህጉራዊ አደረጃጀቶችና ዓለም አቀፍ ተቋማት ሲያግዙ ቆይተዋል። ቡድኑ ቀጠናውን በመቆጣጠር ምስራቅ አፍሪካን ይዞ ወደ ሌላው የመስፋፋት ዓላማ እንዳለው የሚያሳየው ግንኙነቱና እንቅስቃሴው በዚህ የተቃኘ መሆኑ ነው። በተቆጣጠራቸው ቦታዎች ላይም የሸሪያ ህግን በማስገደድ እንዲተገበር ያደርጋል። ከ2006 ጀምሮ የተለያዩ ድጋፎችና ግንኙነቶች እየጨመሩ ሄደው በተለይ ከየመን የሽብር ቡድን ጋር የተጠናከረ ተግባቦት ፈጠረ ይላል ያገኘነው መረጃ። የመን ከሶማሊያ ጋር የምትዋሰንና ረጅሙን ድንበር የምታገናኝ በመሆኗ ቡድኑን በከፍተኛ መጠን ለመደገፍ አመቺ ሆነ። አንሳር አላህ ወይም ሁቲ በኢራን የሚደገፍ ቡድን እንደሆነ በቀደመው ሀተታችን ገልጸናል። ይህ ማለት አልሸባብ በሁቲ በኩል በኢራን ይደገፋል ማለት ነው። ምንም እንኳን እነዚህ ቡድኖችና ሀገራት በፍላጎት በቀጠና በአካሄድና በዓላማ ቢለያዩም ከሰሞኑ የሶማሊያ መንግስት ያሳለፈው ውሳኔ ግን ወደ አንድ እንዲመጡ ያደረገ ነው ይላሉ ተንታኞች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ባሳለፍነው ሳምንት ለፕሬዝዳንት ትራምፕ ደብዳቤ ልከዋል። መልእክቱም አሜሪካ የበርበራ ወደብን መጠቀምና ማስተዳደር ትችላለች የሚል ነው። ይህን ውሳኔ ዓለም አቀፉ ማህበረሰብ እውቅና የነፈጋት ሶማሌላንድ ተቃውመዋለች። ከሁለቱ ሶማሊያውያን ንትርክ የበለጠ ግን ደብዳቤው አሜሪካ ጠል ሀገራትንና አሸባሪዎችን ወደ አንድ እንዲመጡ ያደርጋል ማለት እንችላለን። ኢብራሂም ጃላልና አሮን አልጃባርኒ በጉዳዩ ላይ ባሰፈሩት ሀተታ እንደገለጹት በኢራን የሚደገፈው የየመኑ ሁቲ ከአልሸባብ ጋር ጠንከር ያለ ግንኙነት ፈጥሯል። የዚህም ግንኙነት መሰረቱ የጋራ ጠላት የሆኑት አሜሪካና እስራኤል ናቸው። ከሰሞኑ የአሜሪካ በሶማሊያ መጋበዝ ገፊ ምክንያት ሆኗል ይላሉ። ሶማሊያ በዓለማችን ትልቁ የንግድ ማሳለጫ በሆነው የቀይ ባህር አጠገብ መገኘቷና የገልፍ ሀገራት መገናኛ ማዕዘን መሆኗ የአያላም መንግስታት ትልቅ የስበት ማዕከል እንድትሆን አድርጓታል። ሀገራቱ በአካባቢው የጦር ቤዛቸውን ገንብተዋል። ቀጠናው ከስጋት ነፃ መሆን ወይም አለመሆን ከንግድና ከፖለቲካ ባሻገር የደህንነትም መሰረት ነው። በዚህም የተነሳ የአፍሪካ ህብረት በዋናነት የሶማሊያን የጸጥታ ጉዳይ እንዲያስከብር አሚሶምን አቋቁሟል። ከቀጠናው ሀገራት የተውጣጡ የሰራዊት አባላት ከሌሎች ሀገሮች ጋር በመሆን የሽብር ቡድኑን ሲገዳደሩ ቆይተዋል። የሶማሊያን መንግስት ማጠናከርና የሽብር ቡድኑን መታገል የህልውና ጉዳይ ነው። በሌላ በኩል አሜሪካና ኢራንም ቂማቸውን በአፍሪካዊቷ ሶማሊያ ለመወጣት እንዳለሙ የሚያትቱ አሉ። በመጨረሻው ምን ይሆን? ጊዜው የሚያሳየን ይሆናል።